የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ24 ሰዓታት ውስጥ አስቆመዋል ያሉትን የሩሲያ ዩክሬን ጦርነቱን ሊያስቆሙ ደፋ ቀና እያሉ ነው። በእርግጥ ያሉት ጊዜ አልፏል። እሳቸው የሺዎችን ሕይወት የበላ ነው ያሉትን ጦርነት ሊያስቆሙ ዛሬ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ይመክራሉ ተብሎ ይጠበቃል። እሳቸው ይህንን እቅዳቸውን ይፋ ሲያደርጉ በክሬምሊን ሰዎችም ማረጋገጫ ተገኝቶለታል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ፑቲንና ትራምፕ እንዲነጋገሩ ለማስቻል ዝግጅቶች የተደረጉ መሆኑን አረጋግጠዋል። ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ጋርም ጦርነቱ የሚቆምበትን መንገድ ሊያፈላልጉ እንደሚመክሩ ይጠበቃል። ታዲያ ከዚህ አስቀድሞ የእንግሊዝና የአውሮፓ ህብረት መሪዎች ከዶናልድ ትራምፕ ጋር መምከራቸው ተሰምቷል። ከትራምፕ ጋር በተደረገ ውይይት የእንግሊዝ፣ ጣሊያን፣ ፈረንሳይና ጀርመን መሪዎችም ተካፍለውበታል ተብሏል። መሪዎቹ በነበራቸው ውይይት በጦርነቱ ቅድመ ሁኔታ የሌለው ተኩስ አቁም አስፈላጊነት ላይ መክረዋል። ከዚህ በተጨማሪም ሩሲያ ለተኩስ አቁም ውይይቶችና የሰላም ንግግሮች አሻፈረኝ የምትል ከሆነ በሀገሪቱ ላይ ማዕቀብ ስለሚጣልበት አካሄድም ተነስቷል ተብሏል።